ኤፍራታ ወጥመድ ውስጥ ገብታለች። ማህሌት ተዋረደች። ሁለቱም በዝና እጅ ውስጥ ገብተዋል። የነ ሞገስ ጠበቃ አስደሳች ዜና አብስሯቸው ነበር። የሉላ ሀዘን ወደ ደስታ ተለውጧል። እነ መድብል ብሩክ ጥሩ የቤተሰብ ቆይታ እያደረጉ ነው። ዝና አግቶ የኖራትን ልጅ ሊያገባት እንዳሰበ እየተናገረም ነበር። ሰላም ጤና ይስጥልን ውድና የተከበራችሁ በዓለም ዙሪያ ለምትገኙ ውድ ኢትዮጵያውያን ኤርትራውያን በሙሉ በያላችሁበት ምድር ጫፍ የእግዚአብሔር ሰላም ጥበቃ ይብዛላችሁ። እንደምን አላችሁልን? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ። የምሳሌ ድራማን በዚህ ቪዲዮ ይዤ የመጣሁት ቪዲዮን እስከ ፍጻሜ እንድታዩት በአክብሮት ጋበዝኩ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብ በማድረግ ለዘለቄታው ቤተሰብ እንድትሆኑን አክብሮታዊ ግብዣዬ ነው ማለት ነው። ቪዲዮንም ላይክ በማድረግ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ይቻላል። እናም ስለምታበረታቱን ምስጋና ከልብ ነው። ኤፍራታ በዝና አይን ውስጥ በሱ መረብ ውስጥ ገብታለች። እንግዲህ ከማህሌት ጋር እየተነጋገሩ ወክ እያደረጉ እያለ ዝናም እንግዲህ በዛው መስመር እያቀና ነበር። ተመልክቷቸው እንግዲህ ጎብለል እያለ ወደ እነሱ እየተጠጋም ነበር። ያው እንግዲህ በሱ ቁጥጥር ስር ውለዋል ማለት ነው። ኤፍራታም እንደፈራች አልቀረላትም። ማህሌትም እንግዲህ እህቷን ሸሽጋ ዋሽታም ነበርና ያው አሁን ተጋለጠች ማለት ነው። ተዋረደች። እንግዲህ ውርደቷ የሷም እየቀጠለ ነው። ቀድሞኑ ዝና ኤፍራታን አሳልፈች ስጭኝ ባላት ጊዜ እሷ እዚህ አገር የለችም ብላው ነበር። ጭራሹኑ እንደማታገኛት እንደማታያት አይነት ነው የነገረችው። ምክንያቱም ዘመዷ ስለሆነች እንዴት አሳልፋ ትሰጣለች? ስለሆነም በዚህ ሁኔታ ላይ እያለ እሱም ሁለት አማራጭን ነግሯታል። ሁለት ስራ እንድትሰራ፣ አንዱ ኤፍራታን አሳልፎ መስጠት ነው። ሁለተኛው ደግሞ ከብሩ ጋር ተጋብታ እንድትኖር ይቅርታ ጠይቃ አብራ እንድትኖርና ለሱ ለሴራው ለስራው አላማ እንግዲህ መንገድ እንድትሆነው ምቹ እንዲሆንለት ነው ያንን የሚያስበው። እሷ ግን ሁለቱም ከባድ ሆኖባታል። አላደርገውምም ብላ ነበር። ነገር ግን ብር ማግኘት የግድ ስላለባት ያን ካላደረገች ደግሞ ምንም ነገር እንደማይሰጣት ነግሯት ባለፈው አንቋሾ አባሯት እንደነበር ተመልክተን ነበር። ከዛም የተነሳ እንግዲህ ያው ብሩክን ይቅርታ ጠይቄ እገባለሁ እንጂ ቤቱ እሺ ካለ ይቅርታ ከተቀበለ ያንን ሞክራለሁ እንጂ እህቴን እንኳን አሳልፌ ለዚህ አልሰጥም ስትል እንግዲህ በዚህ ውሳኔዋ ቀጥላ ነበር። ያም ሆኖ ግን አልቀረላትም። ያው ሁለቱም በመንገድ ላይ እያሉ በሱ ቁጥጥር ስር ገብተዋል ማለት ነው። በሌላ በኩል የነ ሉላ ጠበቃ እንግዲህ ሉላን አጥብቆ እንደያዛት እንዳስጨነቃት ተመልክተን ነበር። ባለትዳርም ሆኖ አብራው እንድትተኛ አብረው ጥሩ ጊዜ እንዲያሳልፉ ከዛ በኋላ ደግሞ ያሰቡትን ነገር እቅዳቸውን እንደሚያሳካላቸው አይነት ነገር ነበር። ካልሆነ ግን አላሳካም፣ ሁሉን ነገር በእጄ ነውና አበለሻሽባቸዋለሁ፣ እንደውም ሞገስን ሁሉ እከሰዋለሁ እያለ በኃይል ነበር እንግዲህ ሲናገር የነበረው። ሉላ የፈለግከውን አድርግ እንጂ እንግዲህ እኔ ራሴን አሳልፌ አልሰጥም አላረክስም ብላ በጣም የሚገርም አቋሟን ነው እንግዲህ እዛ ጋር የተናገረችው። እንዲሁም ደግሞ ይህን ካደረግ በአንተ ምክንያት እንደሞትኩ እወቅ ብላ ያው ራሷንም እንደምታጠፋ አይነት ነገር ውሳኔዋን ስትነግረው ነበር። እሱም እንግዲህ በዚህ ሁኔታ ነበር ጠበቃው የተለያየው። ግን በነጋታው እንግዲህ ለሞገስ ራሱ ጠበቃው ነው እንግዲህ ደውሎ የምስራቹን የነገረው። ምን አስቦ ነው? እዚህ ጋር ከሉላ ጋር ለመተኛት አስቦ ነበር። የእሷን አቋም ሲያይ እንግዲህ እንዳልፈቀደች ሲያይ መልሶ ደግሞ ነገሮቻቸውን እያሳካ እንዳለና ከሳምንት በኋላ ሁሉ ነገር በእጃቸው እንደሚገባ ነው እየተናገረ የነበረው። ይህንን የስልክ ኮንቨርሴሽን እንግዲህ ሉላም ስትሰማ ነበር የተኛች መስላ፣ ያው እንዳልሰማ ትምሰል እንጂ እየሰማች ነበር። ምክንያቱም አላመነችም በጎን ሲላት የነበረው ነገር እና መልሶ ደግሞ ለሞገስ እየተናገረ ያለው ነገር የተለየ ነው እና እውነት አሳክቶላቸው ይሆን? እውነት እያሳካላቸው ይሆን? ወይስ በሉላ ላይ እንደፎከረው ይልቁንስ ከማሳካት ይልቅ እንደውም ሞገስን እንደሚከሰው እንደተናገረው ሊያደርግ ይሆን? ወይስ ምን አስቦ ነው? ትክክለኛ ነገር ይሆን? እንግዲህ የምስራች ብሎ የተናገረው እውነት ይሆን? እሱን እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። በዚህ ክፍል በአጠቃላይ ደስ የሚል ነገር እንዳለ ያው እያከናወነላቸው እንዳለ ነው ሲናገር የነበረው ያው ጠበቃ። ማህሌት ውርደቷ እየቀጠለ ነው እንግዲህ አሁንም በዝና እይታ ውስጥ ገብታለች፣ ዋሽታዋለች። ያው
ኤፍራታ ከእሷ ጋር እንደሌለች የት እንዳለች እንደማታቅ ነበር የነገረችው። ነገር ግን አሁን አያቸው ሁለቱም እንግዲህ በሱ ቁጥጥር ስር ውለዋል። ማህሌት ከዚህ በኋላ ከዝና ጋር ያላት እንግዲህ የስራም ሁኔታ እንደሚቋረጥ ነው። ድሮም አያከብራትም፣ ድሮም እያብጠለጠላት ነው፣ ድሮም እንግዲህ አያቀርባትም፣ በግልጽ ሁሉ ነገርን አያማክራትም፣ አብሯትም እየሰራ ማለት ነው። አሁን ደግሞ እንግዲህ በዚህ ልክ እንደዋሸችው ሲያቅ እንዴት እንደሚያደርጋት እንግዲህ ያው ከሁሉ የወጣ ነው የምትሆነው ማለት ነው። ሲጀመር ገንዘብም እየሰጣት አይደለም፣ ባዶ እየቀረች ነው። እንግዲህ አለኝ ብላ የምትለው ማረፊያውም የሆነችው ኤፍራታ ነበረች። ኤፍራታን በሱ እይታ እጅ ውስጥ ገብታለች። እንግዲህ በቀጣይ የማህሌት ሁኔታም በጣም የከፋ ነው የሚሆነው። እንግዲህ የእጇን እያገኘች ነው፣ ጀምሯል፣ እየቀጠለም ነው ውርደቷ። በቀጣይም እንዲሁ እየቀጠለ ነው የሚሄደው የእጇን እያገኘች። አሁን እንግዲህ ሞገስ ጋር ደውላ በስተት እንደደወለች አስመስላ፣ ነገር ግን አስባን የደወለችው ግን በስተት እንደሆነ አስመስላ መልሳ ደግሞ ይቅርታም እየጠየቀችው ነበር። እሷም መጀመሪያ እሱም ያው ያላት ከራስሽ ጋር መጀመሪያ ታረቂ፣ ራስሽን ቆም ብለሽ ስራሽን ወደኋላ ተጸጽተሻል ወይ? ከስራሽ እየሰራሽ ያለሽው ነገር ትክክል እንዳልሆነ አምነሻል ወይ? ከዛ በኋላ ሌላውን ሰው ይቅርታ ለመጠየቅ ተነሽኝ፣ መጀመሪያ ራስሽ ከራስሽ ጋር ታረቂ ብሎ ነው ያላት። አሁንም እሷ ከራሷም የተታረቀች አይደለች፣ ከፈሷ የተጣላች ናት። እንግዲህ አሁንም ቢሆን ሽንፈቷን አምና መቀበል አልቻለችም። እንግዲህ አይበገር ሆናለች። ሁሉ ነገር ተስፋ ያደረገችው ነገር እየሆነ አይደለም። የምትሰራው እንደው ሊይዘው ነው ልጨብጠው ነው ያለችው ነገር ሁሉ መና እየሆነባት ነው። በዚህ ልክ እንግዲህ ሁሉ ነገር እየተበለሻሸባትም አሁንም እንግዲህ ተስፋ አልቆረጠችም። ያው ብሩክ ቅድስትን እንደሚያገባት ይህ የተረጋገጠ ነው። እሷ ግን ያው ብሩክ ቅድስትን በጭራሽ አያገባትም። ምክንያቱም ክብሩን የሚጠብቅ አይነት ሰው ነው እና ያው እሱ ተመልሶ ወይ እሷ ይቅርታ ተቀብሎ አብሯት እንደሚኖር አይነት ወይ ደግሞ ሌላ ሰው ያገባል እንጂ ቅድስትን አያገባም የሚል ሀሳብ ነው ያላት። ለቅድስት ካላት ጥላቻ እና በቃ አውርዳ ቅድስትን ስለምታያት ማለት ነው፣ ራሷን ከፍ የምታደርግ ሰው ስለሆነች። ነገር ግን በቀጣይ ብሩክ ቅድስትን አግብቶ በአይኗ ታያለች። ይህ እሷን እጅግ የሚያሳብዳት በጣም የሚያቃጥላት ርር የሚያደርጋት አንዱ ነገር ነው። ምክንያቱም ቅድስትን እንዴት እንደምታያት እንዴት እንዳደረገቻት በዛ ቤት ስትኖር እንዴት እንዳሰቃየቻት ሁሉ የምናየው ነገር ነው። ቅድስት ግን እንግዲህ ያው ከብሩክ ጋር በቀጣይ ይቅርታ እንዴት እንደሚጠይቃት እንዴት ምስጋናውን እንደሚያቀርብላት ትንሽ ጊዜ ይሻለኝ እንጂ እንዴት እንደማመሰግንሽ አላውቅም እያለ ስለ ውለታዋ ስላደረገችለት ነገር ሁሉ ግን በምን ምክንያት ይህን ሁሉ ልታደርጊልኝ ቻልሽ? ስጋዬ አይደለሽም፣ እነሱ ስጋዬ ናቸው፣ ስለሚገባቸው ነው የፈለጉኝ ያደረጉልኝ ይህ ሁሉ። አንቺ ግን በዚህ ልክ ብሎ በጣም በመገረም እንግዲህ ሲጠይቃትም ነበር። ያው ከውስጥ ሊያወጣጣት ነው እሷም ደግሞ ያው ምክንያቱ የሚታወቅ ነው ብለዋለች። እናም እሷም ይተዋወቃሉ እንደሚዋደዱ እንደሚፈላለጉ የታወቀ ነው። ያው በድጋሜ በግልጽ እንድትነግረው ፈልጎ ካልሆነ በስተቀር እንጂ። እናም ይህንን ደግሞ ሀሳቧን ፍላጎቷን እንደሚያሳካ ነው እንግዲህ በቀጣይ የነሱን አብሮነት ተጋብተው እንግዲህ ለሌሎች እንግዲህ ሽንፈት እና ንዴት ምክንያት ነው የሚሆኑት ማለት ነው። የእነሱ ነገር እየተሳካ እንግዲህ ምሳሌም ተሽሏታል፣ ድናለች፣ ወደ ትምህርቷ ተመልሳለች። እንግዲህ በቀጣይ መድብልም ራሱ አግብቶ ጥሩ ኑሮ እንደሚኖር ነው። አሁን ላይ ግን ያው እሱም አልበም እለቃለሁ ምናምን የሚል ነገር ነው ሀሳቡ ያለው፣ ያው ከልጅነት የሚያስበው ህልም እንደሆነ። ከዛ በቀጣይ ያው እሱም ወደ ትዳር እንደሚሄድ ሞገስም ደግሞ ብሩክን ሉላን አግብቶ እንግዲህ አብረው በደስታ እንደሚኖሩ ነው የምንጠብቀው ተስፋ የምናደርገው። ይህም ደግሞ እንደሚሆን ነው። ያው አሁን ላይ ነገሮቻቸው እየተሳካ እንዳለ 75% ጥሩ ደረጃ እንዳለ ነው ጠበቃው የተናገረው ማለት ነው። በጣም ደስ የሚል ነው። እንግዲህ ድል ለነ ብሩክ፣ ድል ለነ መድብል፣ ድል ለነ ቅድስት፣ ለነ ሉላ እንላለን እኛም እንግዲህ በጣም ደስ የሚል በብዙ አስተማሪ የሆነ ድራማ ነው።
እነ ዝና ሽንፈታቸውን እየተከናነቡ ነው። ያው ሚስቱን ተቀምጧል። ሌላ ቅምጥ አድርጎ ደግሞ ለማኖር እንደ ልማዱ ለማሰቃየት እችን ቆንጅዬ ልጅ እየተናገራት ነው። ያውም ደግሞ ከቤተሰቦቿ ብር ተቀብሎ መልሶ ደግሞ እሷንም ለማሰቃየት እንግዲህ እቺ ሰው ተስማምታ እሺ ትል ይሆን ወይስ የምታመልጥበት መንገድ ታገኝ ይሆን? እንዴትስ ብላ ከዚህ አውሬ ታመልጣለች? በጣም ከባድ አጣብቂኝ ውስጥ በጣም ከባድ ፈተና ውስጥ ነው እንግዲህ የገባችው። አረብ ሀገር ለመሄድ ብላ እንግዲህ በብሯ ተነስታ ያው እንደዚህ አይነት ወጥመድ ውስጥ ገብታለች። በጣም ነው የሚያሳዝነው። የእሷስ መጨረሻ እንዴት ይሆን? በአጠቃላይ በቀጣይ ክፍሎች የምናይ ነው የሚሆነው። በዚህ ክፍል የቃኘ ነው ይህንን ይመስላል። ቪዲዮን በማየት እስካሁን አብራችሁን ቆይታ ስላደረጋችሁ ከልብ አመሰግናለሁ። በያላችሁበት ቸር ቆዩን። በጣም እናመሰግናለን ባይ